ሊግ ስፖርት ኦፊሻል ባለም ሰገድ ሲፉና በበጋሻው አየለ ላለፉት 25 ዓመታት ጥብስቅ ባለ መረጃ አቅሟ ጠንቀቆ የሚያውቁት ሊግ ስፖርት ጋዜጣ እነሆን በተጨማሪነት ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ዩቲዩብ ቻናል ይዘንላችሁ ብቅ ብለናል። ትኩስ መረጃዎች፣ የጨዋታ ትንታኔ፣ ቀጥታ ስርጭት፣ አነጋጋሪ ቃለ ምልልሶች፣ የዝውውር ዜናዎች፣ የቀድሞ ታዋቂ ተጫዋቾችን ታሪክ የሚዘክረው አሁን የት ነው ያሉት የሚል ጥንቅር በመዝናኛ ዝግጅቶቻችን በተለያዩ ዓለማት ያሉ ኢትዮጵያንን ያልተነገሩና ያልተዳሰሱ መሳጭ ፕሮግራሞችን ይዘንላችሁ እንቀርባለን። በሀገራችን በአንጋፋነት ብቸኛ የሆነችው ሊግ ስፖርት ጋዜጣ እነሆን ደግሞ በዩቲዩብ ቻናል በመረጃ ልታረከው ብቅ ብላለች። መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን። ሰላም ጤና ይስጥልን ተመልካቾቻችን። ይህ ባለም ሰገድ ህትመትና ማስታወቂያ ኃላፊነቱ የተወሰነ የግል ማህበር ከአርቲስት ቲቪ ጋር በመተባበር የሚያቀርብላችሁ ሳምንታዊ የስፖርት ፕሮግራም ነው። በዛሬ ፕሮግራማችን የተለያዩ የሀገር ውስጥም የውጭ ዜናዎችን ይዘን ስንቀርብ ከኔ ጋር አማን ከበደ አለ። እንዲሁም በእንግዳ ፕሮግራማችን የቀድሞ የብሔራዊ ቡድንና የክለብ ተጫዋች ለብዙ ዓመት ያገለገለው ደሳለኝ ገብረ ጊዮርጊስን ይዘንላችሁ እንቀርባለን። እንግዲህ ለዛሬ ይዘንላችሁ የቀረብነው ርዕስ ደጋፊዎች በክለቦቻችን ላይ የሚያሳድሩት ጫና ይላል። አሁን ልብ ብለህ እንደሆነ ብዙ ደጋፊዎች እንትና ካልገባ እኔ እንትና መባረር አለበት ኤክስ የተባለ ክለብ ላይ ብዙ ጊዜ ጫና ያሳደሩ ነበር። እኔ በተከታታይ ይህንን ነገር ለማጣራትም ባደረኩት ጥረት አንዳንድ ደጋፊዎች ላይ ድረስ ይሄዳሉ። እንትናቸውን አያውቁም፣ መስመራቸውን አያውቁም። መስመራቸው ሊገደብ ይገባል። የሚፈልጉት ቢ የተባለውን ክለብ መደገፍ ነው ያለባቸው እንጂ አመራር፣ አሰልጣኝ ላይ፣ ተጫዋች ላይ የመግባት ነገራቸው ማቆም መቻል አለባቸው። ሀይ ሊባሉ ይገባል የሚል እምነት አለኝ። እስቲ አማንሻ በዚህ መነሻ ላይ አንዳንድ ነገሮችን እናውራ። በዚህ ደረጃ የመጀመሪያው ተጠያቂ መሆን የሚገባው ባለሙያው ነው፣ አሰልጣኙ ነው። በር ከፍቶ ይሄንን ካስተናገደ ችግሩ ያለው እሱ ጋር ነው ማለት ነው። ከተመክሮ እንግዲህ እኔ በቅርበት ነፍሳቸውን ይማርና በአሁን ሰዓት በህይወት የሌሉትን 3-4 አሰልጣኞች ልጠራልህ እችላለሁ። በቅርበት አውቃቸዋለሁ። እነ ኢንስትራክተር መንግስቱ ወርቁ፣ እነ ማስተር ቴክኒሻን ሀጎስ ደስታ፣ ውጤታማው አሰልጣኝ አስራት ኃይሌ፣ እነ ስዩም አባተ፣ አሰልጣኝ ስዩም አባተን አውቃቸዋለሁ። እና መግባባቱ አለ ከስፖርት ቤተሰቡ ጋር ከቀደም ጊዜ ጀምሮ መግባባቱ አለ። ቤተሰባዊ ትስስርም ይፈጥራሉ። ነገር ግን በስራቸው ላይ ገደብ አላቸው። ማንም ሰው ደፍሮ ይሄን አድርግልኝ እንትና የሚባለውን ተጫዋች እንደዚህ አድርግልኝ፣ አስገባልኝ፣ አሰልፍልኝ፣ ገብቶም አሰልፍልኝ አይሞከርም። ፈጽሞ የሚሞከር ነገርም አይደለም። አሁን ግን ነገሮች ሁሉ እየላሉ ተጫዋቾች በሚያደርጉት ዝውውር ራሱ ከሚያገኙት ክፍያ ላይ ለደጋፊ ተብሎ ለፕሮፓጋንዳ እና ቅስቀሳ ተብሎ የሚዘጋጅ ክፍያ ራሱ እንዳለ ትሰማለህ። ይሄ ባለበት ሁኔታ አንድ ባለሙያ እንዴት ቡድንን መምራት ትችላለህ? የቡድን ውጤት ላይ ራሱ ተጽዕኖ ያደርጋል የሚል እምነት አለኝ። አዎ ልክ ነህ እኮ። አሁን ደጋፊዎች አሁንም ደግሜ የምናገረው መስመራቸውን ሊያውቁ ይገባል። አሁን ወጣት ተጫዋች ለምን ጠፋ ስትል ደጋፊዎች ናቸው ዋናው ጫና ፈጣሪ። አዳዲስ አሰልጣኞች በየክለቦቹ እናያለን። እነዚህ አሰልጣኞች በራሳቸው ያመኑባቸው ልጆች ሲያዘጋጁ ደጋፊ ነን ባዮች ይገቡና ይሄንን ልጅ ለምን አትይዘውም? ይሄ ልጅ ቢመጣ ይሄን ቡድን ይጠቅማል፣ በዚህ ብር ይሄ ልጅ ይምጣ ምናምን። ይሄንን እድል የሚሰጡት ማን ነው? የክለቡ አመራሮች ናቸው።
የክለብ አመራሮች ለምንድን ነው በደጋፊ የሚታዘዙት? ደጋፊዎች እኮ ቦታቸውን ማወቅ አለባቸው። ክለቡ በተጎዳ ጊዜ ማገዝ፣ ክለቡን መደገፍ እንጂ አልፈ ተርፈ እንትና ይግባ እንትና ይውጣ እንትና ይባረር አልቻለም። እኔ በጆሮ የሰማሁት አንድ ደጋፊ ይህ አሰልጣኝ መባረር አለበት አልቻለም። ታዲያ ይህ አሰልጣኝ ነገ እንዴት ብሎ ነው ይህን ቡድን ወደ ላይ ሊያመጣው የሚችለው? እንደዚህ አይነት ጫና የሚያሳድሩ ደጋፊዎች ለክለቡም እኮ አይጠቅሙም። የራሳቸውን ጉሮሮ ለመሙላት ለአንዳንድ ለማይረባ ነገር ካልሆነ በስተቀር ክለቡን የሚወዱ ከሆነ ክለቡ እኮ ከታች ማሳደግ እየቻለ ከዚህ ጋር ይምጣ። ያ ልጅ ሲመጣ ይህን አክል ለደጋፊ መንቀሳቀሻ ሰጣለሁ የሚባልበት ጊዜ ትግባባዋል። አሰልጣኙ ችግር የለውም በእኛ እጅ አይደል እንደ ይለዋል። እንዴ ባለሙያ ነው፣ የተከበረ ሙያ ነው አሰልጣኝነት። አሁን ያሉት አሰልጣኞች ደግሞ ለእንደዚህ አይነት ቦታ የሚሰጡ አይደሉም። ይሄ ተጽዕኖ አሳድሮባቸው አንዳንድ አመራሮች ማስጠንቀቂያ ይሰጣሉ ለአሰልጣኞች። ምንም ባላጠፋው ማስጠንቀቂያ ይሰጣሉ። ይሄ ነገር ኃይል ይባል ይገባል። ደጋፊዎች እባካችሁ መስመራችሁን ወቁ፣ ዘላችሁ አናት ላይ አትውጡ። ክለባችሁ መደገፋችሁ ማገዛችሁ በጣም ቢያስደስተንም አንዳንድ ጊዜ ግን በባለሙያ በአሰልጣኝ ስራ ላይ ባትገቡ ጥሩ ነው የሚል እምነት አለኝ። ልክ ነህ በጋሽ። በዚህ ደረጃ እኔ አሁንም በዋናነት የምወቅሰው አሰልጣኞችን ነው። ለምን አንዳንድ ደጋፊዎች እኮ ደፍረው ራሱ ና ልደውልልህ ይኸውልህ ደውዬ ሳናገረው ታዳምጣለህ ብለው በቀጥታ ደውለው ትእዛዝ ሲሰጡ ታያለህ። ያ አሰልጣኝ ያንን ቀዳዳ ካልከፈተ ደጋፊው ገደቡን አልፎ እንትናን አስገባ እንትናን አስወጣ ለማለት